ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎችን ይዘን ተመልሰናል። እንደተለመደ ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው የዚህ ታላቅ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በተሰማው እጅግ አስደንጋጭ ዜና መሰረት በሰላማዊ ፖለቲካ ትግል የሚያምኑት በየመድረኩ ጦርነት ይቁም በማለት ገዢው ብልጽግና ፓርቲን የሚሞግቱት ጠንካራው የፖለቲካ ሰው በትላንትናው ዕለት በፌዴራል ፖሊስ በቁጥጥር ስር መዋላቸውን ቤተሰቦቻቸው አስታወቁም። እኚህ ከፍተኛ የፖለቲካ ሰው ማናቸው? እንዴትስ ተያዙ? የት አካባቢ ተያዙ? የሚለውን ሙሉ መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ እናደርሳለን። በኢትዮጵያና በሱዳን አቅራቢያ በሚገኘው የሽረሪና አካባቢ በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል ተቀስቅሶ የነበረው አካባቢ ወታደራዊ ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች አስታወቁም። ስማቸው እንዳይጠቀስ የፈለጉት የአላማጣ ከተማ አስተዳዳሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎችን ተሰማርተዋል ሲሉም አስታወቁም። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርተዋል ሲሉም በአካባቢው ያለውን ነባራዊ ሁኔታ አስረድተዋል። በሚቀጥሉ ደቂቃዎች ውስጥ ዝርዝር መረጃውን እናስደምጣችኋለን። አሁን ወደ አስደምጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት በሰሜን ኢትዮጵያ በትግራይ ክልል ኦገስት 1 ቀን በትግራይ ኃይሎችና በኢትዮጵያ ፌዴራል መከላከያ ሰራዊት መካከል ዳግም ያመረቀዘውን ግጭት ተከትሎ አምነስቲ ኢንተርናሽናል ያወጣውን ጥብቅ መረጃ እናስቀድም። በሰሜን ኢትዮጵያ ትግራይ ክልል ኦገስት 1 ቀን በትግራይ ኃይሎችና በኢትዮጵያ ብሔራዊ መከላከያ ሰራዊት መካከል ዳግም ያመረቀዘው ግጭትን ተከትሎ የክልሉ ነዋሪዎች ለአዲስ የሰብአዊ መብት ጥሰት አደጋ መጋለጣቸውን አምነስቲ ኢንተርናሽናል አስታወቀ። የምስራቅና ደቡባዊ አፍሪካ አምነስቲ ኢንተርናሽናል ቀጠናዊ ዳይሬክተር ቲጌሪ ቻጉታ ባወጣው መግለጫ ማህበረሰቡ ከዚህ ቀድሞ የተፈጸመበትን አሰቃቂ በደሎች ያለምንም ፍትህና ተጠያቂነት እያስገደደ ባለበት በአሁኑ ወቅት አዲስ የትጥቅ ግጭት ነዋሪዎቹ ወደ ከፋ አደጋ ውስጥ ጥሏቸዋል ሲልም አስታወቀም። ቀጠናዊ ዳይሬክተሩ አክለውም ይህ በትግራይ ዳግም ያገረሸው ጦርነት በአማራና በኦሮሚያ ክልሎች ቀጥሎ ከሚገኙና ተቋማቸው ከባድ የሰብአዊ መብት ጥሰቶችን እየተመዘገበበት ካለው የትጥቅ ግጭት ጋር ሲደመር በአገሪቷ አፋጣኝ የሆነ ቀጠናዊና ዓለም አቀፋዊ የሰብአዊ መብት ምርመራ ዘዴዎችን ወደ ነበረበት መመለስ እንዳለበት አመላካች ነው ሲል አሳሰበም። ከህዳር 2013 ዓ.ም እስከ ህዳር 2015 ዓ.ም በተካሄደው ጦርነት የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች ሊባሉ የሚችሉ ከባድ ጥሰቶች መመዝገባቸውን ያስታወሰው ተቋሙ የኢትዮጵያ መንግስት ታማኝ ምርመራ ለማድረግና የጥፋተኞችን የህግ ተጠያቂነት ማስፈጸም አለመቻሉን እንደ መደበኛ አሰራር ሊቆጥረው አይገባም ሲልም አስጠነቀቀም። በመሆኑም አምነስቲ ኢንተርናሽናል የፌዴራል እና የትግራይ ባለስልጣናት የሲቪሎችን ጥበቃ ጨምሮ ዓለም አቀፍ የሰብአዊ መብት መስፈርቶችን እንዲያከብሩ ጥሪ አቅርቧል። ከዚህም ባሻገር ገለልተኛ የሰብአዊ መብት ታዛቢዎችና የሰብአዊ እርዳታ አቅራቢዎች ያለምንም እንቅፋት በቦታው ተገኝተው ራሳቸውን እንዲያከናውኑ ሊፈቀድላቸው እንደሚገባም ተማጽኗል። ዓለም አቀፉ ማህበረሰብ በአዲስ አበባና በመቀለ ከሚገኙ ባለስልጣናት ጋር በአስቸኳይ በመነጋገር በግጭቱ ለተጎዱ የትግራይ አካባቢዎች የነጻ ሚዲያና የሰብአዊ መብት ታዛቢዎች ተደራሽነት እንዲረጋገጥ ተቋሙ ወትውቷል። በኢትዮጵያ ውስጥ ይደረግ የነበረው ቀጠናዊና ዓለም አቀፋዊ የሰብአዊ መብት ክትትል የተቋረጠው የተባበሩ መንግስታት ድርጅት የሰብአዊ መብት ባለሙያዎች ኮሚሽን እና የአፍሪካ የሰብአዊና ህዝባዊ መብት ኮሚሽን አጣሪ ቡድን የስራ ጊዜ ማብቃቱን ተከትሎ መሆኑን መግለጫው አስታውሷል። ይህንንም ተከትሎ የኢትዮጵያ መንግስት ዓለም አቀፍ የተጠያቂነት ጥረቶችን ለመከላከል ሲጠቀምበት የነበረውን የሽግግር ፍትህ ሂደት እርግፍ አድርጎ ትቶታል ሲል መግለጫው ወቅሷል። በሌላ በኩል ባለፉት 2 ወራት ውስጥ የትግራይ ባለስልጣናት ነጻ ሚዲያዎችን ከማፈን በሺዎች የሚቆጠሩ ሰዎችን በግዳጅ ወደ ጦርነት ከመመልመልና የዜጎችን ከቦታ ቦታ የመንቀሳቀስ መብት ከመገደብ ጋር የተያዙ አፋጣኝ እርምጃዎችን እየወሰዱ መሆኑን የሰብአዊ መብት ተሟጋቾች ድርጅቶች መመዝገባቸውን አምነስቲ ኢንተርናሽናል አስታወቀ።
በተያዘ መረጃም በክልሉ አዲስ ያጋጠመውን የጦርነት ክስተት ተከትሎ የሳልሳይ ወያኔ ትግራይ ፓርቲ ያወጣው መግለጫ የፖለቲካ ቀውስና የኃይል አስተላለፍ ትጥቅ ስጋትን ያመላከተ ሂሳባዊ ግምገማ ይዞ ወጥቷል። ፓርቲው ከድርድርና ከሰላማዊ ውይይት ይልቅ የጦርነትን መንገድ የመረጡ አካላትን በጽኑ መኮነን የአሁኑ አደገኛ አካሄድ የሰው ሕይወትን ከመቅጠፍ ባለፈ ቀጠናዊ የማያልቅ ደም መፍሰስ አዘቅት ውስጥ እየከተተ መሆኑን አስገንዝቧል። ይህ መግለጫ በተለይም ፖለቲካዊ ኃይሎች ሰላማዊ አማራጮችን ወደ ጎን በማለት የወጣቶችን ደም ለፖለቲካዊ ስሌት እየገበሩ ነው ሲል ያቀረበውን ክስ የአሁኑ ቀውስ ምን ያህል ወደ ከፋ ሞራልና የፖለቲካ ውድቀት መውረዱን ያመላክታል። ሳልሳይ ወያኔ በትግራይ እየተካሄደ ያለውን አዲስ ጦርነት የማብቂያው ገደም የማይታወቅና የበርካታ የውጭ እንዲሁም የውስጥ ኃይሎች እጅ የሚታይበት እንደሆነ በመግለጽ ቀደም ሲል የቀረበው የስጋት ደውሎች አለመመደባቸውን ያሳያል። ፓርቲው እንደሚገምተው ለዚህ አውዳሚ ግጭት ለዚህ መባባስ በቂ ጠቋሚ ማሳያዎች የነበሩ ቢሆንም በስልጣንና በኃይል አስተላለፍ ላይ የሚገኙ አካላት እውነታውን ለመጋፈጥና ለመረዳት ፈቃደኛ ለመሆናቸው ቀውሱን ይበልጥ አወሳስቦታል። ይህም የሚያሳየው በክልሉ ውስጥ የሚታየው ውጥረት ድንገተኛ ሲሆን የፖለቲካ ቁርጠኝነት ማጣትና የውይይት ጠረጴዛን የመሸሽ ስትራቴጂካዊ ስህተት ውጤት መሆኑ ነው። ፓርቲው ሲያጠቃልልም በዚሁ ላይ እየወረደ ያለው መከራ፣ ጭንቀትና ስቃይ ከቁጥጥር ውጭ ከመሆኑ በፊት የሰላም ወዳጆችና ሲቪል ማህበራት አስፈላጊውን ጫና እንዲያደርጉ አሳስቧል። ይህ ጥሪ ተራ የፖለቲካ መግለጫ ከመሆኑ አልፎ የቀጠናው ውጥረት ወደ ከፋ ሀገራዊና ቀጠናዊ ውድመት እንዳመራ እንዲሁም የኃይል አስተላለፎችን የመክታትና የሰላም ውይይቶችን የማስቀደም አስቸኳይ አስፈላጊነትን የሚያጎላ ሂሳባዊ ምልክት ነው ሲልም ሳልሳይ ወያኔ ፓርቲ መግለጫውን አጠቃሏል። በኢትዮጵያና በሱዳን አቅራቢያ በሚገኘው የሽረሪና አካባቢ በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል ተቀስቅሶ የነበረው አካባቢ ወታደራዊ ግጭት መቆሙ ተገለጸ። ከስፍራው የተገኙ መረጃዎች እንደሚያመላክቱ ግጭቱ መቀመጫውን በሱዳን በኩል አድርጓል ከሚባለውና በህወሓት ስር ከሚንቀሳቀሰው ክፍለ ጦር አርሚ 70ና በተከዜ ጠባቂ ኃይሎች በተደገፉ የኢትዮጵያ ሀገር መከላከያ ሰራዊት ክፍሎች መካከል የተደረገ እንደሆነም ታውቋል። ይህ ግጭት በክልሉ እንደ አዲስ የተቀሰቀሰ ሰፊ ጦርነት እንደሆነና በተወሰኑ የድንበር ቀጠና ላይ የተከሰተ መሆኑ ተመልክቷል። ተኩሱ በትግራይ ክልል በበርካታ ግንባሮች ከመካሄድ ይልቅ ከፍተኛ የደህንነት ስጋት ባለበት የኢትዮጵያና ሱዳን ድንበር አቅራቢያ ብቻ የተወሰነ ነበር። በመሆኑም ሁኔታውን እንደ አዲስ ሰፊ ጦርነት መጀመሪያ አድርጎ መተርጎም ያለ ጊዜው እንደሆነ የፖለቲካና ወታደራዊ ታዛቢዎች ይናገራሉ። ግጭቱን አስመልክቶ የመጀመሪያውን ተኩስ የከፈተው የህወሓት ክፍለ ጦር አርሚ 70 ወይም የኢፌዴሪ መከላከያ ሰራዊት ስለመሆኑ እስካሁን በይፋ የተረጋገጠ ነገር የለም። የሰራዊቱ እንቅስቃሴ በትግራይ ከሚገኘው ከህወሓት ውጭ ካሉ የመረጃ ምንጮች የተገኘ መረጃ እንደሚያመላክተው ግጭቱ ቢቆምም በሁለት ወገኖች በኩል በአካባቢ የሰራዊት እንቅስቃሴና አዲስ ምሪት እየተካሄደም ይገኛል። ይህ የድንበር አቅራቢያ ክስተት በሱዳን ውስጥ እየተካረረ ካለው ወታደራዊ ሁኔታ በተለይም በአልፋሽቃ 3 ማዕዘን አካባቢ ከተመዘገበ ወታደራዊ እንቅስቃሴዎች ጋር የተቀናጀ ወይም የተያዘ ሊሆን እንደሚችል ይገመታል። በዚያው ቀጠና በሱዳን ጦር ኃይሎች በክልላዊ አካላትና በወሰን ተሻጋሪ ታጣቂ ቡድኖች መካከል ያለው ግጭት ከኢትዮጵያ ምዕራባዊ ደህንነት ስጋት ጋር በከፍተኛ ሁኔታ እየተሰላሰለ ይገኛል። ትክክለኛ ወታደራዊ ዓላማ እስካሁን በግልጽ ባይታወቅም ይህ አጋጣሚ በሱዳን ጦር ሜዳ የሚታዩ ሁነቶች ከኢትዮጵያ ሰሜን ምዕራብ ድንበር ተባባሪ የደህንነት ሁኔታ ጋር ምን ያህል እየተባበሩ መምጣታቸውን ቁልጭ አድርጎ ያሳያል። ምንም እንኳን በአሁኑ ሰዓት ግጭቱ መቆሙ ቢነገርም በአካባቢው ያለው የሰራዊት እንቅስቃሴና የሱዳን አለመረጋጋት ቀጠናውን አሁንም በትኩረት ሊጠበቅ የሚገባው ስጋት እንዲሆን አድርጎታል። በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ግጭትና ፍጥጫው ማየሉን ነዋሪዎች ተናገሩ። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ባለስልጣን የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርተዋል ሲሉም በአካባቢው ያለውን ነባራዊ ሁኔታ ተናገሩ። የህወሓት ሰራዊቶች ብዙ አርሚዎችን በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁንም በጨርጨር በኩልና በቢሶበር በዛው ቡታ መርፌ አካባቢ ያለ ከዚህ በዋጃ ቆቦ ያለው አካባቢ ሁሉ የዋጃ መስመር ተከትሎ የራሳቸውን አርሚ አዘጋጅተዋል።
አሁንም ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ እጅግ ነጻነት ይሻል ሲሉ በአካባቢው ያሉ ነዋሪዎች ተናገሩ። ፖለቲከኛ አቶ አበባ አካሉ መታሰራቸው ተገለጸ። በሰላማዊ ፖለቲካ ትግል የሚያምኑት በየመድረኩ ጦርነቱ ይቁም በማለት ገዢው መንግስት የሚሞገቱ ጠንካራ የፖለቲካ ሰው የነበሩት አበባ አካሉ መታሰራቸውም ተሰምቷል። የሰላም ድምጾች ዕጣ ፈንታና የሀገራችን የፖለቲካ ምህዳር አሳዛኝ እየሆነ መጥቷል። የፖለቲካ ልዩነቶችን በንግግር ከመፍታት ይልቅ በኃይል ለመጨቆም መሞከር የችግሮቹ ሁሉ ምንጭ ነው። የፖለቲካ አክቲቪስትና ተሟጋቹ አቶ አበባ አካሉ መታሰር የሀገራችንን ወቅታዊ የፖለቲካ ምህዳር አሳሳቢነት በግልጽ የሚያሳይ ሌላኛው ማሳያ ሆኗል። አቶ አበባ አካሉ በየመድረኩ ጦርነት ይቆም፣ ሰላም ይውረድ በማለት በሰላማዊ መንገድ ገዢውን ፓርቲ ሲሞግቱ የነበሩ ጠንካራ የፖለቲካ ሰው እንደመሆናቸው መጠን ራሳቸው ለሰላማዊ ትግልና ለዲሞክራሲያዊ ባህል ግንባታ ትልቅ ማጓጓዣ ሆነዋል። ለዲሞክራሲ ባህል ግንባታ ትልቅ ማቀዝቀዣ ነው። የነቃ የፖለቲካ ተሳትፎና የተለየ ሀሳብ የሚያቀርቡ ሰላማዊ ሰዎች ማሰርና ማሳደድ መፍትሄ አይሆንም። ይልቁንም ሰላማዊ ትግል መስመርን ያጠባል። በህጋዊ ሰላማዊ መንገድ የሚታገሉት አካሉ ድምፅ ማፈን ህዝቡ በሰላማዊ መንገድ የመለወጥ እምነቱን እንዲያጣ አድርገዋል። መንግስት የተለየ ሀሳብ ያላቸውን ሰላም ሰባኪያን በእስር ለመክታት መሞከሩ የሀሳብ የበላይነትን የማረጋገጥ ድክመትን ያመላክታል። የሀገሪቱን ሰላም የበለጠ ያወሳስባል። ጦርነቱ እንዲቆም የሚሞግቱ ድምጾችን ሲታፈኑ የብጥብጥና የጦርነት ስሜቶች የበለጠ እንዲያንዣብቡ ያደርጋል። የሀገር ዘላቂ ሰላምና ደህንነትን ለማስመዝገብ የሚቻሉ የተለያዩ ሀሳቦችን ማስተናገድና ሰላማዊ ተሟጋቾችን ማድመጥ ይቻል ብቻ እንደሆነም አንዳንድ ፖለቲከኞች እየተናገሩ ይገኛሉ። በመሆኑም በሰላማዊ የፖለቲካ ትግል የሚያምኑና የሰላም ጥሪ የሚያቀርቡ ወገኖች ማሰር ሀገሪቱ ወደ ተሻለ ምዕራፍ አሸጋግራትም ሲሉ አንዳንድ ፖለቲከኞች ሀሳባቸውን እየሰጡ ይገኛሉ።